ሲመሽ ወደ ማታ 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 ምንድነው ነገሩ አንጉ በረታ ሲመሽ ወደ ማታ 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 ምንድነው ነገሩ አንጉ በረታ ማታ 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 አንጉ በረታ ማታ 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 በስቷል ልገታ ማታ ማታ በቁምህ እያለ ምንም ሳይረዱህ ከሞትክ በኋላ ነው የሚያፈምሱህ ተምተራረም ተራረም ተራረም ሳረገው ፔፕሎን ሁሉም ስራ ሰርቶ ማታ ሲመለስ አንጉና ምልጦ ነው ከቤቱ የሚደርስ ተምተራረም ተራረም ተራረም ሰላም 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 ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ አንዳንድ ሲሪየስ የሚሆኑ ጉዳዮች ስላሉ ማለት ነው እንደዚሁም ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ እንደተለመደው ለታዳጊዎች ደግሞ መልካም ልደት እንላቸዋለን ለኤልሻዳይ ለአብስራ ለካሌብ እንዲሁም ለአሜን ዮናታን መልካም ልደት እንዲሆንላችሁ ተመኝተናል እደጉልን ነው የምንለው ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ እናንተ ቪዲዮ ላይክ አድርጉና እንጀምር አሌ ቡሌ አሌ ቡሌ ሌባና ፖሊስ የሚጫወት ዛሬ ምንም ጨዋታ የለም ሰውዬ ተው የጦርባ ወረዳ ዛሬ ምርጫ ቀን ነው አላበድኩም ጤነኛ ነኝ የሚላሉ አይደል እዚህ ግጥም ውስጥ እና እንዴ አበድክ እንጂ ሰሜ ምንድነው ቺት ስታደርግ ተይዘህ እንደማይጸጽትስ ታስረዳሽ ተናገር ሾው ሰልትብኝ ተይዞ ነው ይሄ ወስላታ አጥቂ ተናገረ የመሸበት አይደል ልናገር አዎ ኑሐሚን ይሰፈራ ኑሐሚን ይሰፈራችን ኑሐሚን ማናት ኑሐሚን ናታ ይሰፈሩ ወንድ እንዳለ ይቆመጥባት ተደረገ ተከናወነ ተፈጸመ ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ ተናገር እርግጠኛ ነሽ የመስማት አቅሟለሽ አዎ ቀጥል ልክ በወለጋ ቂቤ የታሸ ይመስለው ጉንጯ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው ና ከዛ ምን አለው ቂቤ ጠጣ ክትፎ በእንጀራ አግኝተ ስልክ ጠኗ ተረጋጊ ስማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር አረ እንዳይሞቱብሽ እኔ ትግደለኛ አትገላግለኝ አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ አረ ለሰፈሩ ሁሉ ነው የምናገረው ለሰፈሩ ሁሉ ተናገር እንዳትጨስ መርማሪ እንዴት እንደመጣው እንዳትጠይቀኝ ገጣሚው ለምን ገንዘብ ስለሌለኝ እሺ ገጣሚው ወንጀሉን ሰርታል ወይስ አልሰራ አልሰራው አንድ ደቂቃ ሰጣለሁ እንታስብበት ተመልሼ ይመጣል ምን እየሆንኩ ልጠብቅ ቅዱሸት እየሰፋው ይሄን ቴብል እየገፋው ወይንስ ደግሞ እየሰራው የኖህ መርከብ ኤው እስር ቤት ተወርዳታለህ መቀመቅ ትገባለህ ለዚህ ነው ህይወትን ማላምናት
ለዚህ ነው መኖር የሰው ስም ነው ምለው። ዝበል ዝም ብለን አብረን ዝም እንበል። ይሄ ቀልደኛ ነው። ኮንስታብል አስገባው ና ተነስ። እዚህ ጋር አስታወስከኝ። ተነስ አስገባው ይብድ። ኧረ ልክፍት ነው እኮ ገጣሚ መሆን አይደል? ስለዚህ ድንገት ነው ደግሞ ሀሳብ ይመጣል። አቤል ታው እንሰደድ ታው አዲስ ብዙም አይከብድም። ረመዳን ተፈታ ምንድነው የምንጠብቀው? አብይ ጾም ይቀራል። አብይ ጾም ዋው እሱ ጾም አይፈታም። ግድ የለም ይፈታል በሚል ተልካሻ ምክንያት 7 አመት ሙሉ እኮ ጾምን እኮ አቤል። ስለየትኛው ጾም ነው የምትወረው? ገና 5ኛ ሳምንቱ አይደለም። እኔ እንኳን እንደ ሀገር የጋራ ስለሚያደርገን ጾም ነበር። እና አሁን ስንት ሳምንት ቀረው? 3 ነው። መጀን ያድነናል ያልነው አብይ ጾም ፈጀን አለ ያገሬ ሰው። ብቻ እሱን ያውርድል። ማን ነው እሱን ያስፈታልን? 3 ሳምንት አይደል? እናያለን። አሜን። ለውጡ እየተባለ አዲሱ እየተባለ እንደቀል 7 አመት ሆኖ አይደል? ወደ ቀዳሚ ዜና አልፋለሁ። ከወሊድ መከላከያ የበለጠ የመከላከያ ኃይል የህዝብ ቁጥር ለመቀነስ ወሳኝ ነው ተባለ። ሉፕ በመቅበር ዘላቂ መፍትሄ ባይመጣም ቦምብ በመቅበር ግን ትውልድ እንዳይቀጥል ማድረግ ይቻላል ሲል የኢትዮጵያ አርብቶ አደሮች ህብረት ተናገረ። ምን ያገናኛል? የአብይ ጾም መግባቱን ተከትሎ ሆደ ሰፊው መንግስት በየአይነት አዘዘ። የጠቅላይ ሚኒስትር ቢሮም ለሀገር ገበታ በሽሮ እንፍታታ እያለ ነው። ደግሞ በዚህ መጣችሁ ወይ ጉድ ማታመጡብን ያለው ወጪ ችግር የለም ሰጥቻታለሁ። በነገራችን ላይ በቃ ቴራፒ እኮ ነው። አንዳንዴ ብሶታችሁን እንደዚህ ነው ቀስ በቀስ በቀልድ ምናምን እየወጣ ትንሽ እንደ ቴራፒም ይሆናል እንጂ ያው ዝቅ ብዬ ድንቅ ነገር ነው ማሳየ። እነዚህ 4 የቆሙ ሰዎች ዝም ብሎ የቆሙ እንዳይመስል ትልቅ ሰው ናቸው። በተሰጣቸው ኃላፊነት እንዴት ገንዘቡን አብቃቅተው ይሄን ድልድይ እንዳስመረቁ አሳያለሁ። እኔ በጣም ጎበዞች ናቸው። በዚህ ብር አንተ እንዴ ተመልከት የሚያጫውቱበት ወንዝ ሲያጡ ቆፍረው ራሳቸው ሰሩ። እንትን ወንዝ ነገር አረጉት ወይ የለም። በድልድይ ነው ገባ የሚበላው። በድልድይ ሰበብ ስለሆነ የሚበላው ከየት ያምጡ እንዳለ ለጥ ያለ መንገድ ሲሆንባቸው ቆፈሩት። ያው ተመልከቱ ወንዝ ላይ ያረጉት። ከዛ አንዳንድ አቃጣሪው እያመጣ በባሊ ይሞላል። ከዛ ወንዝ ሆነ ተመረቀ። ተመልከቱ የዛኛ ሱፍ አርጎ መጣ። ሱፍ ትልቅ ነገር ነው የሰራው እኮ ወንዝ ፈጥሮ። እኔ ዝም ብለው ፎቶ ተነስተው ጽፈውባቸው መሆን አለበት እንጂ ነገሩ አያረጉም ለማለት እኮ የሚከብድ ጊዜ ላይ ደርሰናል። ስንት ነገር ሰምተናል። አንዴ ደግሞ እንደዚህ ደግሞ ኤግዚስት ማታደርግ የሚመስላቸው ሰዎች ደግሞ አሉ። ኖርማል ኩል ሆነ ኤግዚስት አታደርግም። ታክሲ ውስጥ ነው እና የተቀመጥኩት ታውቀዋለህ፣ የምወደውን ቦታ ታክሲ ውስጥ ኋላ መስታወት አለ እዛ ጋር ነው የተቀመጥኩት፣ በረዳቱ በኩል ነው የተቀመጥኩት። ልጁ የሆነ ቦታ ላይ ነው የገባው እና ገብቶ 3ኛ ተርፍ ላይ የተቀመጠው። እንደዚህ ድንገት ዞር ብሎ ያየ አስቦት ምናምን አይደለም። ቀረ በቃ መንገዱን በደንብ ላስታውሰህ። ከቤሌር ጋር ነው የገባው። ከቤሌር እኔም ወርደው እንግሊዝ ኤምባሲ ጋር ነው እሱ የወረደው። ቀበና እንትን ጋር ቃስ ጋር ነው እንዳለ ብሊንግ ያደረገም ሰው
ብሊንክ እና ምን ትሆናለህ መሰለህ እዛ ታይም ላይ ምን እያየኝ እንደሆነ አውቃለሁ። ውጪ ካየሁኝ አስፈርቼዋለሁ ማለት ነው። ሼሚዞት ነው የዞረው። ካየሁት ልንፋጠጥ ነው። አይንም የምታሳርፍበት ቦታ ይጠፋል። የምር አንዳንድ ሰዎች ስክሪን ላይ የሚያውቋቸው ሰዎች በአካል ሲያዩዋችሁ በቃ ይገርማቸዋል። ለምን እንደሆነ እኔ እንጃ፣ እኔ ግራ ይገባኛል። የት ነሽ? በእናትሽ መኪና ተገይቼ ነው። የት ነሽ? ሰፈር ነሽ? እሺ ለእናቷ ነው እኮ እዚህ ቁልቁለታችሁ ላይ የሆነ ሲኖትራክ አይወጣብኝም? ግማሽ ነው በቃ መኪናው የለም። እዚህ ቁልቁለቱ ላይ በእናትሽ ምንድነው ማረገው? አሁን እዳውን ከፍዬ አልጨረስኩኝ። ምንድነው መሆነው? የትኛው ቁልቁለት? ይሄ እናንተ ሰፈር ወደ ታች ሲወርድ አስፋልቱ ላይ? አዎ ኢየሱስ መጣሁ። በቃ ቆይ በቃ እሺ። ኢንሹራንስ ወይኔ ጉዴ! ምንድነው ማረገው? በእናትሽ አሁን ምንድነው ማረገው? ኤሌክትሪክ መኪና ነው መች ነው የሚሰራው? አሁን በስመ አብ እግረኛ ነው። አንቺ ገብር ታስለሽ እንኳን አንቺ ተረፍሽ እንዴ? እላሽ ላይ ነው ታስኖሩ። ኧረ በስመ አብ ምኑን ተረፍኩት? አልቆመም። ጋሽቶይ ነው የቆመው መኪናው። ግማሽ ውስጥ እኮ ነው የገባው። በቃ የኋላ ወንበሩን አጨራምቶታል እኮ። እሱ ያሰራል። እሱ ችግር የለም። አንቺ እንኳን ተረፍሽ። በቃ ራሱ መች እዚህ ሀገር ይገኛል? በእናትሽ አሁን ስንት ወር ነው የምጠብቀው? እንግዲህ ተመስገን በይ እንኳን አንቺ ተረፍሽ። ኤፕሪል ደፉል ፕራንክ ተደርገሻል። ታስጠኝ በእናትሽ ጌታ በኢየሱስ ምን ሆነሽ ነው? በቃ አይዞሽ እግዚአብሔር ይቅር ይበልሽ። በእውነት እኔ ራሱ ከአንቺ ጋር ከመደወሌ በፊት ይቅር በለኝ ብዬዋለሁ። በጌታ በኢየሱስ በቃ ሰላም ሆነሽ ነው በኢየሱስ። በመጀመሪያ እንዲህ አይነት ነገር የኛ ሀገር እንትን አይደለም፣ ባህልም አይደለም ይሄ ነገር። በጣም ሊያውም ለእናት መኪና ወጥቶብኝ ምናምን ተገጭቼ ምናምን ምን ያክል በዛች ቅስበትም ቢሆን ምን ያክል ውስጣቸው ድንጋጤ እንደሚፈጠር እና ምንቀልደውን ቀልድ ብናውቅ አሪፍ ነው። ይሄ በተለይ ኤፕሪል ዘፉል ተብሎ ተገጨ ከሌ ሞተ ምናምን፣ ኧረ አይሆንም። ወይ ሌላ ነገር እንደው ፈን የሚያደርግ ነገር ቢሆን ይሻላል። ለእኔ አልተመቸኝም። እናንተ ምን ትላላችሁ? ይሄ ነገር መቅረት የለበትም ለኛ? ሽንት ቤት ሄዶ የመሮጫ ሰዓት ስላለፈው ኢትዮጵያ አትሌት እንገራችሁ። አትሌቱ ጥላሁን ኃይሌ ይባላል። ዛሬ ጠዋት በአሜሪካ ሳን ሁዋን ካሊፎርኒያ ከተማ ውስጥ የ10,000 ሜትር ውድድር ላይ የተከሰተ ነው። ዳኛው ውድድሩን ለማስጀመር አትሌቶቹን ይሰበስቡና አትሌቶቹም የመጀመሪያውን ድምጽ በጉጉት በመጠባበቅ ላይ ሳሉ በድንገት ዳኛው ከውድድር አዘጋጁ መልእክት ይደርሳቸዋል። መልእክቱም ሩጫ ማስጀመሪያው ሰዓት ገና ስለሆነ አትሌቶቹን በትኑ ነው የተባለው። ዳኛውም አትሌቶችን በትነው 2 ደቂቃ ሰጡ። በዚህ በተሰጠችው 2 ደቂቃ ውስጥ የተወሰኑ አትሌቶች ሰውነታቸውን ማሟቅ ይጀምራሉ። የተወሰኑት ደግሞ ሽንት ቤት ሄዳሉ። ሽንት ቤቱ የሚገኘው የ200 ሜትር መነሻ ላይ ሲሆን ለአትሌቶች እንዳይርቅ ተብሎ እየተሰራ ነበር። ዳኛው በዚህ መሃል በድንገት አትሌቶቹን ተሰብሰቡ ብሎ ውድድሩን ያስጀምራሉ። ውድድሩ ሲጀመር ኢትዮጵያዊ አትሌት ጥላሁንና አንድ ሌላ ተወዳዳሪ ከኋላ ቀርተው ነበር። ተመልካቹም የጥላሁንና የሌላኛውን ተወዳዳሪ ወደ ኋላ መቅረት በማስመልከት ሲጮሁ የነበረ ሲሆን ሁለቱ አትሌቶች ሌሎች አትሌቶች ላይ ለመድረስ ሲሮጡ ነበር። አንደኛው ሯጭ ብዙ ጉልበት አውጥቶ ስለነበረ ውድድሩን ያቋረጠ ሲሆን ኢትዮጵያዊ አትሌት ጥላሁን ግን 4ኛ ሆኖ ውድድሩን ጨርሷል። የገባበት ሰዓትም 26 ደቂቃ ከ52 ሰከንድ ሆኖ የተቆጠረ ሲሆን ይህ ሰዓትም የቶኪዮ የዓለም ሻምፒዮን የመሮጫ መስፈርትን ያሟላ ነው ተብሏል። በቃ ሯጮቻችን እኮ ጀግኖች ናቸው። ከኋላ ሁሉ ተነስቶ ተጀምሮ ሁሉ መጥቶ 4ኛ ወጣ። በጣም ጀግና። የኳስ ቡድኑስ ከዚህ ምን ትማራላችሁን? ግን የምር ያስደነግጣል። በጣም ያስደነግጣል። ቆይ ወደ ራሴ ልመለስ። አይ ቆይ የዘማሪ ወፍ ህልም የሚባል ፊልም ነበር። ዘካሪያስ ነበር ዳይሬክት ያደረገውና ኡስማን አብዱል ኑር ካሜራማን ነበር፣ ይቀርጽ ነበር። እና ሴታፕ ተሰርቶ መሳሪያ ያለበት ቦታ ላይ ሽጉጥ ያስፈልጋል እዛ ቦታ ላይ እና ሽጉጥ ያለ ካለው ሰው ተውሶ አመጡ። ለአክቲንግ ነው። ያ ከውስጡ ጥይቱ ምናምን ወጥቷል። ስለዚህ ለዘካሪያስ ተሰጠው። ያው ባዶ ነው ተብሎ እና ያው ዘካሪያስ እስኪጀመር ድረስ ቀረጻው ከኡስማን ጋር ይቀላለዳሉ። እንቺ ሰው ምናምን ብሎ ግንባሩ ላይ አውቆ ይቀልድበታል።
እኔ ራሴውን ዞራ አልኩና ባዶ ነው እንግዲህ መቀለድ ትቀልዳለህ አይደል? ምን እንደመራው አይታወቅም። ከግንባሩ ላይ ቀና አድርጎ ብቻ ቃታውን ሳበ። ጥይት ነበረው። ኧረ በእናትህ ኢማጂን እዛው ላይ ተኩሶት ቢሆን ኖሮ ግንባሩን መጥቶት ነበር። ይሄ ከአሳዛኝ ካየናቸው ገጠመኞች ውስጥ ባት ነገር እንዴ የከባድ ነው። እሱማ ዛሬ አይታይም ነበር። በቃ ሄዷል። ከዛ በኋላ የሚፈጠረውን ተመልከት። አንቆ ነው የገደለው። እነዛ ከጥይት ጋር የሰጡት ፐርፐስሊ ነው ማለት ነገር ይመጣ ነበር። እንግዲህ ፈጣሪ ይሄን ሁሉ ሲገላግል ጣቱ ወደ ላይ ያደረገና ኮርኒሱ እውነት ነው። ያ ኡስማን የሚባለው ሰው ልቡ አሪፍ ነው ማለት ነው። ልቡ አሪፍ ነው ማለት እሱ የእናት አባት ጸሎት ነበረው። ባየሁት ቁጥር ነው ሁሌ ትዝ የሚለኝ። የሚገርም አጋጣሚ ነው በጣም እንደው ፈጣሪ ያተረፈው። ነገር ግን ልክ እንደዚህ ፊልም ተሰርቷል። ራሱ እንደዚህ ሆኖ ሆን ብለው ጨምረው ለቀረጻ ሲሄዱ ምናምን ተደርጎ ርዕሱን ረሳሁት እንጂ አንድ ፊልም ተሰርቷል። አንድ ሰውዬ ማማልጣሽ ጋር በሰላም ቁጭ ብሎ ጠጅ እየጠጣ መጣ። አንተን አረል ባለፈው የተሳደብከው ምናምን ሲለው ጌታዬ እኔ ገና ዛሬ ነው ከክፍለ ሀገር የመጣሁት። ሰውየውን ቢለው ጥሩ ነው። አንተ ባትኖርም ትሳደባለህ። እንጠነው የምታየው መለብሰው ቱታ ራሱ የሱፍ ስታይል ነው። ቱታዎች ራሳቸው የሌሊት ልብሱ ራሱ ናይ ጨንቀም ስተኛ እኔ አሁን ለምሳሌ ባዶ ገሌን ነው የምተኛው ኔኬት which is good ሳይንስ እንደዛ ነው የሚያዘው። ባዶ ገሌውን የሚተኛ ሰው ባይዘው በጣም በራሱ ኮንፊደንስ ያለው ሰው ነው ይላል ሳይንሱ። አዎ ያው እንደዚህ አይነት ነገሮች ብዙ ጊዜ ፕራይቬት ናቸው፣ ግን በሳይንስ በጣም ይደገፋል። እውነትህን ነው። እኔ አልወድም ልብስ ማድረግ። አይጨንቅም የሱፍ አድርገህ መተኛት። ሱፍ እኮ ያኛው ትልቁ ሱፍ እኮ አይደለም ናሁ ኮተን የናይት ሱፍ ስታይሎች አሉ። አሁን እኮ ስንቱን አስረድቼ ልቻል። ሽቶ ፍሪጅ ውስጥ ይቀመጣል አላምን አልከኝ። አሁን ደግሞ ሱፍ ነው እንደ ሱፍ ነው፣ ግን ኮተን ናይት ድሬስ ናቸው። ኧረ በቃን እያሉኝ ነው። እኔ እራሱ የሆነ ጊዜ አርጋ ይቻለሁ መሰለኝ የሆነ ሰላም ደር ስተኛ ሽቶ እንዳረረ አደራ። የቤድሩም ራሱን የቻለ ሽቶ አለ ለፍራሽ ላይ የሚቀባ እሱን እቀባለሁ። ናሁ የ100 ሺህ ብር ሽቶ የሚቀባ ሰው የ10 እና የ20 ሺህ ብር የአልጋ ሽቶ አይኖረውም ብሎ ማሰቡ ለአንተ ራሱ ገባል ነው። ኧረ እኔማ ይኖራል ብዬ ነው እኮ ያሰብኩት። አሁን እና ለምን ሳቅህ እኮ አንዳንድ ነገሮች ዝም ብሎ ያስቃሉ። መንሶይ ቀላል ያስቃሉ። እንዲሁ እኮ ነው። እሺ በቃ ይሄ ልጆቹ ፍቅረኛ ኃይለኛ ነበረች ይላል። አዎ በጣም ኃይለኛ ነበረች። አሞስ ስንተዋወቅም በኬዝ ነበር ማለት ይሄ ተጠናንተ ምናምን አይደለምና አጋጣሚ በቃ ብዙ በፌቨር የተገናኘ ነው። እንደው በሴት ላይ ጥሩ ስሜት አልነበረኝም ነበር ኬዝና ከዛ እሷን አገኘኋት። ጥሩ ነገር ታደርግልኝ ነበር ምናምን። ግን የሴት ባህሪ ደግሞ ይቀየራሉ እና የሴት ባህሪ መቀየር ሳይሆን የኛን ባህሪ ትንሽ ይከብዳል፣ ስራችን ይከብዳል እና ነካ እሷ ልትቋቋመው ማትችሉ አይነት እንትን ነው የስራ ጸባይ ነው። መጀመሪያ ሆይ ደስ ይላል ሰው ሁሉ እንትና ሚስት ይላል፣ ደስ ይላታል። ከዛ እንትና ሚስት ደግሞ ወደ እንትን ይቀየራል። የምታያቸው ሴቶች አሉ የምታያቸው አንዴ ማረሰው ወደ 4 ሴቶች መጥቶ ቤት ሞዴሊስቶች ናቸው። እሷ ታሪያለች ነች እና ዳይና የሚባል ነው ካስታርጓቸው የመጣውና እኔ እሷ ቤት ትኖራለች ብዬ አላሰብኩም። በቤት ስራ ቦታ ነው ያለችው እና ቤት መጥተዋል። ረጃጅም ናቸው፣ በቃ ልብስ እንዲህ ብለው ናቸውና መጣች። እሷ መጣች ሲባል በቃ አሁን የሆነ ነገር እንዳይፈጠር በቃ እንዲያቸው ይያቸው ስወጣ እሷ መሀል ላይ ተገናኘን። ግራ ገባት ማለት ምን ውስጥ የገባሁት ነው። እነዛ ደግሞ ምን እንደሚያካክሉ ታቸው እና ከባድ ነው። በቃ የዛን ሰዓት አሁን እነሱን አየች ምናምን እነሱ ባለቤት ነች፣ አዎ ባለቤት ነች ምናምን ታል ወጣን። በቃ ከበር ከወጣን በኋላ
ማታን ማሰብ ትቧጫለህ እርግጠኛ ነኝ። ምን ገጠመ ማታ? አውራ በስመ አብ ደግሞ በጣም ያዝናናኝ ይሄ ትቧጨረኛለች ወይ ነገር ታደርገኛለች ብለህ ትጠብቃለህ እኮ እና የሚያመልጥህ ማለት ወሬው የለም እንግዲህ ወሬው አልተነሳም ስለነሱ ማለት ነው። እሺ ያስታውቃል። ሌላ ጨዋታ እየተጫወትክ ነው። ስትቆይ ይገባሃል። ከዛ እነዛች ግን ሰላም ሄዱ። አዎ ሰላም ሄዱ። ምንድን ናቸው ግን አንድ እንዲሰርተው እንደዚህ ሆኖ ናቸው። አይ ጥሩ ልጆች ይመስላሉ። አዎ ግን ስራን ጥሩ ሰሩልህ። አዎ አይ በቃ ሰላማዊ ነው። ተወራ አለ ተረጋጋ አይደል? በቃ ደስ ይላል። ተረጋግተሃል። አዎ ግን ነቃም እንዲህ ነው የሚያመልጠው። ሰላም አለፈው። ከባድ ነው። ከባድ አንዳንዴ አይ ነበር አንገት ተባጭሮ ፊት ተባጭሮ ምናምን አይ ነበር እንዴ አንገቴ በቃ አንዳንዴ ነገ ቀረጻለኝ ካልኩ አንገቴን ተቆጥወጥረኝ ታውቃለች። ኧረ በለው ከባድ ነው እንደዚህ በቃ ይሄ እኮ አርት ስራ በጣም አስቸጋሪ ነው። በጣም ገንፎ በጣም ይወዳሉ። ከምግብ ማፍጠሪያቸው ራሱ ገንፎ ነው። በነገራችን ላይ ትክክለኛ የምታውቃቸው ሰው ናቸው እንዴ ጋሽ አህመድ? እንዴ እሺ ቲፒካሊ ኮፒ የተደረጉ ካራክተር ነው። እሺ አሉ በህይወት አሉ። እሱ እኔ አንተ ውስጥ ብቻ ያሉ ነበር። እኔ አንደበታቸው ነኝ። ነኝ። እሺ ጋሽ አህመድን ሆነ ስተውን አይተው ያውቃሉ? አዎ። ምን አሉ? እንዴ በጣም ደስተኛ ናቸው። ለኔ ነው አይዲያ ራሱ የሚነግሩኝ። ሁሌ አይኔ ለመሰለ የገንፎ አልንገርህና እመጣለሁ ስለሳቸው። ገንፎ በጣም ነው የሚወዱት። በጣም ከመውደዳቸው የተነሳ አብሯቸው የሚበላ ሰው አይወዱም ገንፎ። ከዛ የሆነ ቀን እንደ ጋሽ አህመድ ያልኳቸው መርሃባ እንደው አሁን አልኩኝ ደሴ ነው ያሉት የጦሳን ተራራው ሙሉ እንዳለ ገንፎ ህዝቡ ደግሞ እንዳለ ቅቤና ማር ቢሆን ከዛ እኔ እናንቱ ብንበላ አልኳቸው። አይ ሰው አበዛ። እኔ ብቻ እኮ ነኝ ያሉት ደሴ ሙሉ ማለት ነው። ሰው በዛ ላይ ገንፎ ነው ህዝቡ እንዳለ ማርና ሰው አበዛ ነው። እውነትም ይወዳሉ በጣም። ምን አይነት የገንፎ ፍቅር ነው። በገንፎ አንድ ተረት ነበር አይደል? ብዙ ጊዜ ገንፎ ይተርፋል። ለምን እንደሆነ አላውቅም። ያው ያልቃል። አንዳንድ ቦታ ግን ሁሌ ወይ ቂጡ ጋር ይተርፋል ብቻና ያስቀኛል። ገንፎ ከምሳዬ ተርፎ የምትባል አባባል ነበረች። ግን እኛ ያልካቸው ሰው ይሄኛውን ገንፎ ይበሉት ይሆን? ታፈሱ እራት የለም እንዴ ዛሬ? ምንድነው ከመሸ ደግሞ ገንፎ ይሰራችሁ? እትዬ ቀኑን ሙሉ ይኸው ዝናብ ማካፋት ጀመረ መሰለኝ። መብራቲቱም አልመጣች እና ታዲያ ከመሸ ገንፎ ከሰልም አልገዙት። ኋላ ታዲያ ለገንፎ ሊጣብኩቼ በምን ልስራው ብዬ ሳልሰራው ሊጥ አዎ ለገንፎ አብኩቼውት ጾሞትን ከሚያድሩ ይሻሎታል ብዬ እና ጾሜን ከማደር ሊጥ ነው ማባለው አንቺ እንዳይርቦት ነው ድሮ ታዲያ እኔ ወይ ከሰል አይገዙ ወይ መብራቲቱ ቀሙሉ ከሰል ግዢ ብለሽ አትናገሪ። ምን ያሁን ሊጥ ምንድነው? እትዬ እኔ እንደውም ወደ ሀገር ይሸኝ ጠረገበኝ እኔ አሁን አንቺን መለማመጥ ነው። ጾሞትን እንዳያድሩ ብዬ ለገንፎ ያወቀሁት ሊጥ ስላቀረብኩሎት ሲጀመር ገንፎ ሊጥ ተቦክቶ ነው እንደሚጋ ታላስ እትዬ ታዲያ ሳይቦካ ኮፍ ሳይል እንዴት ነው ገንፎ የሚሰራ? ዞር በይ በቃ ከፊቴ አይበሉም እቴ። ታዲያ ጠዋት መብራቲቱ ተመጣ ገንፍቼ ሰጡት። አይ ሞያ ለገንፎ ሽንኩርትም የሚከትፉ ሴቶች አሉ። ነፂ ይህን ውሳኔ ለመወሰን በጣም ብዙ አውጥቻለሁ፣ ብዙ አውርቻለሁ። ምንድነው ቤብ? እንደለመድከው ሰርፕራይዝ ታደርግኝ ነው? አዎ የህይወቴ ትልቁ ውሳኔ ነው። ለዚህ ቀን ደርሰናል ብለሽ አስበሽ ታቀደሽ? ማሬ ይሄን የብብት ፀጉር ቁረጩ፣ በእናትህ አንቆ ሳይደፋኝ ቁረጩ። አሁን እቺ ምን አረገሽ ነው የምትለው? በእጅጌው በኩል ወጥቶ
በኢቢኤስ ቴሌቪዥን በርካቶች ሲረዱበት የነበሩ በርካቶች ደግሞ ስራ እንዲያገኙበት ሲያደርግ የነበረው አዲስ ምዕራፍ ፕሮግራም መታገዱ ተሰምቷል። ይህን እገዳ ያስተላለፈው የኢትዮጵያ መገናኛ ብዙሃን ባለስልጣን ሲሆን ታዲያም ከሰሞኑ ውዝግብ ጋር ተያይዞ ነው ይሄ ውሳኔ ሊተላለፍ የቻለው። ባለስልጣኑ እንዳለው በኤዲቶሪያል አሰራሩ ላይ አስፈላጊውን የእርምት እርምጃ ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስከሚሰጥበት ድረስ በጊዜያዊነት እንደታገደ ነው የታወቀው። ያው እንግዲህ አዲስ ምዕራፍ ታግዷል ተብሏል። ግን ለኢቢኤስ ቴሌቪዥን አዲስ ምዕራፍ መታገዱ ያን ያህል አይጎዳውም። ይልቁንስ በዛ ፕሮግራም በጣም ብዙ የታገዙ ሰዎች ነበሩ። እንደገና ደግሞ ባክሎክም ሊኖር ይችላል። እነሱ ነገሮች ሰዎች የሚመጣው ሰው የሚታገዘው ሰው ነው የሚጎዳው። ፍርድ ቤቱ በእነ ብርቱካን ጉዳይ ውሳኔ ሰጠም። ፖሊስ ተጨማሪ ጋዜጠኞችን በብርቱካን ጉዳይ መያዙን ቀጥሏል። በቁጥጥር ስር የዋሉት ብርቱካን ተመስገን የኢቢኤስ ጋዜጠኞችና የክፍለ ከተማ ማሮች ዛሬ ሰኞ መጋቢት 22 ቀን ከሰዓት በኋላ የከፍተኛ ፍርድ ቤት ቀርበው የነበረ ሲሆን ፍርድ ቤቱ ፖሊስ ጠየቀውን የምርመራ ቀናት በመፍቀዱ እነ ብርቱካን ወደ እስር ቤት ተመልሰዋል። ፖሊስ የምርመራ ስራችንን በሰውና በሰነድ ማስረጃ በስፋት ማጣራት እንድንችል 14 ተጨማሪ ቀናት ይፈቀድልኝ ሲል ባለፈው ዓርብ መጠየቁን መዘገባችን ይታወሳል። ፍርድ ቤቱ ለዛሬ ቀጠሮ ሰጥቶ የነበረው በዚህ ላይ ውሳኔ ለመስጠት ነበር። በዚህም መሰረት ዛሬ ፍርድ ቤቱ ተጨማሪ ቀኑን ለፖሊስ ፈቅዶለታል። በሌላ በኩል ፖሊስ አሁንም የኢቢኤስ ጋዜጠኞችን በጉዳዩ ጠርጥሬያቸዋለሁ በሚል ማሰሩን ቀጥሏል። ቅዳሜ ዕለት ፖሊስ ተጨማሪ 3 የኢቢኤስ ጋዜጠኞችን በቁጥጥር ስር አውሎ የነበረ ሲሆን እነርሱም ዛሬ ፍርድ ቤት ቀርበዋል። በእነዚህ ጋዜጠኞች ላይ ፖሊስ ባቀረበው ተጨማሪ የምርመራ ቀናት ላይ ውሳኔ ለመስጠት ለነገ ማክሰኞ ቀጠሮ ሰጥቷል። አንቺን በመውደዴ መራቁ ምንድነው? ልቤና ታስከፊው ጭንቅና ታሳየው በተቻለሽ አቅም ፈገግታሽን ስጪው። የሃይማኖት ተቋማት ምክር ቤት ስብሰባ ልካፈል ሄጄ ነበር። ፓስተሩ መጡና እጃቸውን ትከሻዬ ላይ ጭነው በኢየሱስ ክርስቶስ ፈቃድ በእግር ትሄዳለህ አሉኝ። ፈገግ ብዬ ፓራላይዝድ እንዳልሆንኩ ነገርኩት። ራባዩ መጡና እጃቸውን ትከሻዬ ላይ ጭነው በኃያሉ እግዚአብሔር ፈቃድ በእግር ትሄዳለህ አሉኝ። ብዙም ደስ ሳይለኝ እግሬ ምንም ችግር እንደሌለበት ነገርኳቸው። ሼሁ መጡና እጃቸውን ትከሻዬ ላይ አድርገው ኢንሻአላህ ዛሬ በእግር ትሄዳለህ አሉኝ። ተበሳጨሁ። እግሬ ምንም ችግር የለበትም ብዬ መለስኩላቸው። ጳጳሱ መጡና በእጃቸው እጆቼን ይዘው በድንግል ልጅ ፈቃድ ዛሬ በእግር ትሄዳለህ አሉኝ። አባ አረ እግሬ ምንም ችግር የለበትም አልኩ፣ ትንሽ ፍራስትሬትድ ሆኜ። መጨረሻ ላይ ካርዲናሉ መጡና እጃቸውን ትከሻዬ ላይ ጭነው ልጄ ዛሬ በአምላክ ፈቃድ በእግር ትሄዳለህ አሉኝ። ፊቴን ከስክሼና ተናድጄ እግሬ ችግር እንደሌለበትና እንደተሳሳቱ ነገርኳቸው። ስብሰባው አልቆ ከአዳራሹ ወጣው። ስገባ ያቆምኩት ሳይክል በቦታው የለም፣ ተሰርቋል። እናልህ አሁን በሁሉም ሃይማኖቶች አምናለሁ እልሃለሁ። ማን ነው ልጅ ያሬድ እንደዚህ ወሬ ወር እንደ እግዚአብሔር ይመቸኛል አላህም ይመቸኛል ሲል ነበር። አይበላም። ኢትዮጵያ ውስጥ ሰዎች የሚያዘወትሩት ምግብ ምንድን ነው? ሁልጊዜ የሚበሉት ምግብ በኢትዮጵያ ውስጥ ሻይ በዳቦ። እሺ ሌላ? ከዛ ሽሮ። እሺ ሌላ? ማይበላም ይወዳል። አይሰራም፣ አይበላም፣ ምንም ነገር አይሰራም። ሌላ የሚበላው የለም? ምን ይበላል? ምን ይበላል? አይበላም። ጭራሽ አይበላም። አይበላም። ውሮ በጣም ደህና ነው፣ ተሽሎታል። እና ውሮ ጮማ አይበላም። ጮማ የማይበላ ድመት አጋጥሞቹ ያውቃል? ነጭ ስጋ በፍጹም አይበላም። እና
ያው ራሱን ሲሰጣው ቀዩን ብቻ መርጦ በልቶ ነጩን ፓርት ግን ይተዋል። ሁሌም ነው ከልጅነቱ ጀምሮና ለምን እንትን አትሞክሪለትም? ለምን አትጠብሽለት? ያው እንደ ቀብጦ ሊሆን ይችላል። ገብቶሻል? እኛም እኮ ጥሬ በላ አድርገን ጮማው በጣም ዝግት ስለሚያደርገን ገባ ወጣ ይበል እንላለን። እንደዛም እያለ ሊሆን ይችላል። ለምን ከዛ አንግል አይተሽ አብሰሽ ደግሞ ለማሰጪው አረጋግጥ ያው ለብቻው ዛቢው እንዴ በጣም ጸዴ ስጋ ነው ባይዘው የኔት በጣም ጸዴ ስጋ ያጓጓል። ያው አሁን ጾም ስለሆነ ችግር የለውም እንጂ ያጓጓል የምር እንዴ። ይሄን አይቶ የሚጓጓ ሰው አለ። ሰው አንቺ ለእንስሳ ብለሽ መሰጪው አይቶ የሚጓጓ ሰው አለና ባይፖስት አሪፍ ነው። እንደኔ የምር አታጓጉና እንዴ። ለልጄ ኩላሊት መስጠቴን ታስታውሳለህ? ከ6 ዓመት በፊት maybe 5 years ago እና ያ ኪድኒ ፌል አደረገ በድጋሚ እና ኪድኒ ትራንስፕላንት ለሚያደርጉ ሰዎች እንደውም ትምህርት ይሆናል ብዬ የምነግረው ነገር ምንድነው፣ ልጄ በጣም ደስተኛ ነበር፣ በጣም ጤነኛ ነበር እና ትንሽ አንዳንድ ጊዜ ይሄ አንቲ ሪጀክት የሚባል መድኃኒት አለ ነው። ሪጀክት እንዳያደርግ በየቀኑ የምትወስደው መድኃኒት አለ፣ መቋረጥ የለበትም እና አልፎ ሚስ ያደርግ ነበር መሰለኝ እና እኔ ብዙም ማስጨነቅም አልፈለኩም። ከነገረኝ በኋላ ግን በጣም አዘንኩኝ። ማሚ ዛሬ መድኃኒት ረስቼ ነበር ከጓደኞቹ ጋር ወጣም ሲልም ምንም ሲልም እና በፍጹም መቋረጥ የለበትም። በዛ ምክንያትም ፕላስ ደግሞ ሉፐስ ፔሸንት ነው። ሁለቱም አንድ ላይ ሆነ ኪድኒ በድጋሚ ፌል አደረገ እና ለሰው ለመናገርም ይከብዳል እና ማንም ለብዙም ሰውም አልተናገርኩም። ፍሎሪዳ እንደውም አንደኛ ሙቭ ያደረኩበት ምክንያት እዚህ ኪድኒ ትራንስፕላንት በጣም ፋስት ናቸው፣ በተለይ ለወጣት ለምናምን እና ሰፕቴምበር 18 ቀጠሮ ነበረን እንደዚህ ብለድ ወርክ ምናምን ለማሰራት እና የትራንስፕላንቱን ፕሮሰስ ለመጀመር ማለት ነው። እሱ ግን ያው ያለ ነገር ቀደመና ሰፕቴምበር 14 ልጅ ያረፈ ማለት ነው። አክቹዋሊ 13 ያ በጣም ያሳዝናል። እንግዲህ በቃ እግዚአብሔር የፈቀደው ነው የሚሆነው ሆኗል። ግን እሷ በጣም ልቧ ተሰብሯል። እንደውም ከዚያ ከተማ መሄድ ሁሉ አልፈልግም፣ ወደ ኢትዮጵያም እዛው አሜሪካም ሌላ ስቴትም መሄድ አልፈልግም። ምክንያቱም ልጄን ትቼው ሄድኩ ይሰማኛል፣ ዝናብ ሲዘንብ ይጨንቀኛል ምናምን። ምክንያቱም ያው ውጭ ላይ ስላለሁ እና በቃ ያሳዝናል በጣም። I want one coffee and Buna experience. Maybe 3,000. 3,000? Yeah. Wow, that sounds very expensive, isn't it? No expensive. ይህ ቪዲዮ በዩቲዩብ ላይ ተለቀቀው በያዝነው ሳምንት ነው። የአዘርባጃን ዜግነት ያለው ግለሰብ ኢትዮጵያን ልጎበኝ ነው የመጣሁት ይላል። ከዚህ ቀደም ስለ ኢትዮጵያ በደንብ የሰማበት አጋጣሚ እንኳን እንዳልነበር ከአነጋገሩ ያሳብቃል። አዲስ አበባ ለመድረስ ያደረገው በረራና ቦሌ ዓለም አቀፍ አየር መንገድ ያገኘው አገልግሎት ጥሩ እንደነበር መስክሯል። መከራ የሚጀምረው ገና እግሩ የአየር መንገዱን በር እንደተሻገረ ነው። በኤርፖርቱ ግቢ ውስጥ የቆመ የሜትር ታክሲ አገልግሎት ሰጪ ሹፌር ለ5 ደቂቃ መንገድ $30 ይጠይቀዋል። በኢትዮጵያ ብር 4000 ገደማ መሆኑ ነው። በትክክለኛ ስሌት ቢታሰብ መንገዱ ከ300 ብር በላይ አያስከፍልም። ምናልባት ጊዜው ምሽት ስለነበር በጣም ቢወደድ 500 ብር ያስወጣ ይሆናል። ቱሪስቱና ባለ ታክሲው ተደራድረው በ2000 ብር ካረፈበት ሆቴል ያደርሰዋል። በማግስቱ ቱሪስቱ አዲስ አበባ ላስጎብኛችሁ ሲል የቦሌ መንገድ በእግሩ ይጀምራል። በመንገዱም ላይ ጀበና ቡና ለመጠጣትና ቡና ሲቆላ ለማየት ሰዎችን ይጠይቃል። I want one coffee and Buna experience. Maybe 3,000. 3,000? Yeah. Wow, that sounds very expensive, isn't it? No expensive. ሰዎች የቡናን አፈላል እያየ አንድ ቡና ለመጠጣት 3000 ብር ይጠይቁታል። ምናልባት መተላለፉ በቋንቋ ለመግባባት የተፈጠረ ይሆናል። በዓለም አደባባይ ያሰጠን ስም ግን ኢትዮጵያውያን አስቸጋሪዎች ናቸው የሚል ነው። እርሶም ሐሳብ ይጨምሩበት። አይ የቋንቋው እንዳለ ሆኖ ፈረንጅ ሲያይኛ ጋር በቃ አለ አይደለ ብዙ ሰው በቃ ብር የሚያመርቱ ነው ይመስለውና ነገሮችን ወደድ ለማድረግ ይሞከራል። እሱ ስህተት ነው። ሌላ ቦታ ግን አንድ ጫማ የሚጠርግለት ልጅ አግኝቶ እንዴት እንደምን እንደተፈጠረ እኔ This gentleman cleaning the shoes. How are you, brother? Salam. How much is the cleaning? You have a puppy. How much is the cleaning? These shoes, how much? Hello, brother. 50. How much? 50. 50. 50? Okay, on your phone? Let's get the price.
I think 50 is a good price. Maybe 30 is a good price too. 2,000. Oh, good price. Good price. Okay. Thank you. No, it's too much. He's writing 1,000. No, thank you. Bye. I was planning to clean my shoes and give him more money. Normally it's like 30 beer, maybe 50, maybe 100, but he's asking me for 2,000, and then later I dropped it to 1,000. So I'm gonna try to find someone more honest if we can, and then try to get our shoes cleaned. Where from? I'm good, brother. Thank you. I'm fine, thank you. Okay. Hello, brother. How are you? Good to see you. Thank you. Don't worry. How much is the cleaning? Yes. How much? How much money? 50. 50. Okay, I wait. Thank you so much. Thank you. Very nice. This is the real honest price, 50, which is actually very, very affordable pricing and definitely local pricing. Not like the other guys gave me for 2,000. 50 is basically 40 American cents, less than 50 basically. So I'm gonna wait for my turn. Good, thank you so much. Shoes off or no? Okay. It looks like an honest man. Thank you so much. Oh, thank you. Wow, he even put a kind of towel for me so my legs don't get wet. Wow. So our shoes is done. As you can see, it's clean. Thank you so much. It's 50, yeah? Yes. Okay, thank you so much. Let me see how much I have here. There's 100 here? Yes. Thank you. You keep it, but I have a little surprise for you too. There's also $50. It's for you, okay? No, keep it secret, okay? Put it in your pocket. Thank you so much. You are a good man. Your name? Kasvish. Nice to meet you, Kasvish. You good man, good heart. Okay. Thank you. Kasvish, thank you so much. Very nice. Even I was trying to get up, but he's like, let me clean more. He wants to put more stuff. በቃ ሀቀኝነት አንዳንዴ መልሶ ይከፍላልና ምንድነው ከዚህ የተረዳሁት ነገር ስራህን ስራ ለስራ የሚገባህን ዋጋ ጠይቅ፣ ስራህን ስራ፣ ከዛ በኋላ እንደዛ ነው። ግን እንደ ሀገር ግን ገጽታውን በጣም የሚያበላሹ ነገሮች ይታያሉ ነጮች ሲሆኑ። ከዚህ በፊትም አንድ ቭሎገር አለ በጣም በአለም ላይ የታወቀ በቃ ጥሩ ነገር አልሰራም ስለኛ ሀገሩ አውጥቶና አንዳንዴ የኛ ነው ስተቱ ብለን ማመንም ደግሞ ይገባናልና መሆን የለበትም። የቀነኒ እናት የልጅንደን ሐቋን እንድታውጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። አዎ እንግዲህ እንደምታስታውሱት የቀነኒ አባትም በባለፈው ለልጄን ደማደራ ከጎኔ ቆሙ ደሟን አውጡልኝ ሲሉ ነበር። ከቀን ወደ ቀን እንግዲህ እናትየውም አሁን ይሄን ብለዋል እና የሆነ የተረዱት የገባቸው ነገር እንዳለ ይሰማኛል። የሆነ ከቀን ወደ ቀን አንድ ነገር ገብቷቸዋል። ይሄ ነው ባይሉም እና በጣም አደራ ከጎናችን ቁሙ እያሉ ነው ሰውን። እንግዲህ ማቿንም ነፍሷን ይማረው። ለነሱም እንግዲህ የልጅቷ ደም ሀቁ ይጣላት። ግን ከዚህ ጀርባ ምናቃተን ስለ ጉዳዩ እናቃለን የሚሉ ሰዎች አንዳንድ መረጃዎች በጣም እየወጡ ነው፣ ፎቶዎች እየወጡ ነው። አብረው በነበሩ ጊዜ ደግሞ ይሆናል ያረጉታል የተባለው ነገር እየወጣ ነው። እስቲ እንስማ። ድምጻዊት ቬሮኒካ አዳነ በሞዴል ቀነኒ አዱኛ ላይ የሚከተለውን ሐሳብ አስፍራለች። የሆነን ሰው በጣም ባውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ? ቀነኒ ባወቅኳት ኖሮ በማለት ሐሳቧን የጀመረችው ቬሮኒካ ክለብ በምትሰራበት ወቅትና በኮንሰርት ላይ እንደተገናኙ ትገልጻለች። ክለብ በምሰራበትና ለኮንሰርቱ ለጊዜ አግኝቻ ታውቃለሁ። ባክስቴጅ ስለነበርን ኖርማን ሰላምታ አይቀርም። የሆነ ጊዜ ግን ከመቀመጫ የተነስቼ አቀፍኳትና በጣም እንደምታምር ነግሪያት ወደ ስቴጅ ሄድኩኝ። የዛለት ምን አለ ባወራዋት። ይህን ጥያቄ ሰሞኑን የሚለቀቁ ፎቶዎችን ባየው ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም፣ ግን በቀነኒ ምክንያት እየታመመን ነው በጣም ስትል ሐሳቧን አስፍራለች። እሺ አንዱዓለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዴ ሚውት አድርጉልኝ ይቅርታ። ቴንክ ዩ። አንዱዓለም ጎሳ
በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አመቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቀው። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ ይሄንን አንዱ ዓለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን። በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደ ኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዱ ዓለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አርጓታል ሜንታሊም ፊዚካሊ። ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገረው። የዛው የሞተች ቀን ነው ከሌላ ከዛ በፊት ነው። ይሄ ያረነፍ ጊዜ ነው የሚያደርግባት ሰው ይሁን ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ አዎ መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው? እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ እንዲደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብረው የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ዮኒ ማኛ ኦሮሞ ስለሚጠላ ነው የውሸት ነገር እየለጠፈ ነው አላችሁ። ኦኬ እንስማው፣ እንጠብቅ። እኔ መረጃ እስካገኛ ላውራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል? አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ተው ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፈናሉ? ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው። ስልኩን አምጡ። የስልኳ ሞዴል ይታወቃል። ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጣ ሻይ ቡና ማለት አትችልም። ሰው ማግኘት አትችልም። ከሰዎች አቆራርጧታል፣ ይደበድባታል፣ ያንቋሽሻታል። ቮይሱ አለኝ እኔ ሲያንቋሽሻት ስሰድባት ደውሎላት ሪካርድ አድርጋው ታውቃለች። እሱንም ይሄን ታውቃላችሁ። ይሄን ኪያ እኔ በማግስቱ ደወልኩኝ። ሰው በሞት በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኢቭን የሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ
እንደተመታች ነውና ያንን እዛ ላይ የተገኘችው ሜካፕ ከበር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉኝ። የሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድነው ያሉት? እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ አለችኝ። ፊቷ በልዞ በሜካፕ ነው ያንን ቦታ ከበር አርጋ የመጣችው። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ለእጅ ምናምን ተያይዛ ስትሄድ በቃ እዛ ጋር እሷ እና ሰው ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላችኋትም ብዬ ስላቸው ነግረናታል። ግን እሷ ያለችው ምንድነው አስተካክለዋለሁ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን because she loves him ገብቷል። አሁን ባይዞይ ቀነኒ ደግሞ መለስ ስትል ለኢትዮጵያ ሴቶች እኔ የምነግራችሁ ነገር ፕሊዝ አደራችሁ፣ እናንተ አላህ አይደላችሁም፣ ኢየሱስ አይደላችሁም፣ ጌታ አይደላችሁም። ቀርጻችሁ የምታስተካክሉት ሰው የለም። አናጺም አይደላችሁም። ቀርጻችሁ አንድም ሰው የምታስተካክሉት እናንተ የተጣመመው የሚሳደበውን የሚማታውን አስተካክለዋለሁ እኔ ቀርጸዋለሁ ብለሽ ካገባሽበት መናጢ እንግዲህ በዚህ መልኩ የቅርብ ሰዎች ነን የሚሉ ሰዎች ይህን መረጃ እየተናገሩ ነው። እንግዲህ በምርመራ ሂደት ላይ ያለ ነገር ነው። የወላጆቿን ሁኔታ ስታዩ የቅርብ ነን የሚሉት ሰዎች የሚያወሩትን ስታዩ ጥርጣሬያችሁ እንዲጨምር የሚያደርግ በጣም ብዙ ነገሮች አሉ። ነገር ግን የተገኙ መረጃዎችን ሁሉ እያመጡ ሶሻል ሚዲያ ላይ ደግሞ መበተኑ ደግሞ ለፍርድ ሂደቱ አስቸጋሪ እንዳይሆን አሁን እንደተባለው እዚህ መሀል ሲጠቅሱ እንደነበረው ስልክ ምናምን ሲባል ሰዎች ለካ ያላዩትን አንግል በማሳየት ነገሮች ወንጀልም ካለ እንዲሸሽ ማድረግ ሊፈጥር ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።